ሰላም እንዴት ቆይታችኋል? ውድ ገበያ ስፖርት ቤተሰቦቻችን በአመሻሽ ፕሮግራማችን ወደ እናንተ መጥተናል። ስፔን ታሪክ ሰርታ ያለፈችበትን ጨዋታ በምን አይነት መንገድ አለፈች፣ ከጨዋታው ጋር ተያይዞ የተሰጡ ሀሳቦችን እና ዝርዝር የቁጥራዊ መረጃዎችን በስፋት እንመለከታለን። ብዙዎች ደግሞ እያጨቃጨቀ የሚገኘው የአመቱ ምርጥ ተጫዋች ምርጫን በምን አይነት መመዘኛ ተመረጡ የሚሉትን ዝርዝር ጉዳዮች በውይይት የምናሳልፈው ጊዜ ነው የሚሆነው ማለት ነው። ታዲያ የሐምሌ 13 የዕለተ ሰኞ የአመሻሽ ፕሮግራማችንን እኔ ሮቤል አብርሃምና እንዲሁም ደግሞ መኮንን አልማው በጋራ ወደ እናንተ ምናደርስ ነው የሚሆነው። ጆ ቴክኒኩ በብቃት በጥራት እየተቆጣጠረ ደግሞ ከእናንተ ጋራ በጋራ ቆይታ የምናደርግ ነው የሚሆነው ማለት ነው። እናንተም በጨዋታው ላይ የተሰማችሁን ሀሳብና ሴታችሁን ዓለም ዋንጫው እንዴት ነበረ፣ ባለፉት 104 ጨዋታዎች 39 ቀናት ባሳለፍንበት ከባድ የተራራ ጊዜያትን እንዴት ተወጣችሁት? ከእንቅልፍ ጋር የነበረው ትግል፣ ከዛ ደግሞ ጠዋት ተነስቶ ስራም ሊሆን ይችላል፣ ትምህርት ቤትም ሊሆን ይችላል፣ በየአጋጣሚው የነበረውን ፈተና እንዴት ተቋቋማችሁት የሚሉትን ሀሳብና ሴታችሁን ኮሜንት ላይ አድርሱን። ከገበያ ስፖርት ጋር የነበራችሁ ቆይታ እንዴት ነበረው የሚለውን ታጋሩን ዘንድ ወደድን። እኛም ደግሞ ሊነሱ ይገባሉ ብለን የምናስባቸውን ኮሜንቶች ወደ እናንተ በነገው ፕሮግራማችን ላይ ዳግም ይዘን መተን በስፋት የምንዳስሰው የምንቃኘው የእናንተን ሀሳብና ሴት መልሰን የምናጋራው ነው የሚሆነው ማለት ነው። ከየቱ ናችሁ እንዴት ሱናችሁ ያደመጣችሁን እንደሆነም በዛው መልእክታችሁን ታጋሩን ዘንድ ጋብዛችኋለሁ። ታዲያ ስፔን አሸናፊ መሆን የቻለችበትን የፍጻሜ ጨዋታ ነበር ትናንትና የተመለከትነው። አርጀንቲናዎችም ደግሞ ከ2014 ፍጻሜ ደርሰው ነበረ። ዳግም ደግሞ ትናንትናም ተሸንፈዋል። ታዲያ ሜሲ በ3 የዓለም ዋንጫ መርሃ ግብሮች ላይ የፍጻሜ ጨዋታዎች ላይ ቢሳተፍም ሻምፒዮን የነበረበት አጋጣሚ 2022 ነበረ። ሁለቱን ያጣበት መንገድ ደግሞ እጅግ አስቆጪ አጋጣሚ ነበር የነበረውና አጠቃላይ ቁጥሮችን ከመመልከታችን አስቀድመው ግን እነማን ምን አሉ የሚሉትን ነገሮች እንመልከት። ኦኬ፣ እንዴት አመሸ? ፈጣሪ ይመስገን። እንደምን አመሽታል? አለን። እንግዲህ ስፔን ዓለም ዋንጫውን ለቀጣይ 4 ዓመታት ሻምፒዮን እኛንን ዘክሩም ብለው ሸኝተውን ሄደዋል። እንግዲህ ቀጣይ ዓለም ዋንጫ ሊጀምር 1594 ቀናቶች ይቀራሉ። ስለዚህ 1594 ቀናት ድረስ ሻምፒዮኗ ስፔን ናት። ስለዚህ ስለ ስፔን አጠቃላይ ጉዞ ከዚህ በፊት ፕሮግራም ሰርተን ነበር። የመጣችበት መንገድ፣ ላፎንቴን የቀጠረችበት መንገድ፣ ብዙ ነገሮች ማንሳት አለብን እና ትናንትና ከጠቅላይ ሚኒስትራቸው አንስቶ የሀገሪቱ ባለስልጣናት እንዲሁም ደግሞ ተጫዋቾች፣ ተንታኞች የተለያዩ ሀሳብና አስተያየታቸውን አድርሰዋል እና ይገባቸዋል አይገባቸውም ራሱን የቻለ ጥያቄ ነው። ግን ከሀሳባቸው ተነስተን በተወሰነ መንገድ ምንላቸው ነገሮች ካሉ እናንሳና ዳይሬክትሊ ደግሞ ከቁጥሮች ጋር ያመዛዘን የበለጠ አሁን ወቅቱ ቁጥራዊ መረጃዎችን የሚፈልግ ሆኗል። አሁን ጨዋታው እንደዚህ ነበር እንትና በእንደዚህ አይነት መንገድ አናሊሲሶችን መስራት ይቻላል። ግን የሁላችንም በአይን የተመለከትነው ጉዳይ ነው። እግር ኳስ ደግሞ በስሜት ውስጥ የተሞላ ስለሆነ አንድ ያለፈን ነገር ደግሞ መስማት ምናልባት በተለይ ውጤት የሰማነው ነገር በተወሰነ መንገድ ትኩረትን ሊቀንስ ስለሚችል አጠቃላይ ግን በጨዋታው የተመዘገቡ አዳዲስ ቁጥሮች ምንድን ነበሩ? ሪካርዶች በማን ስር ነው ያሉት? ይሄስ መመዘኛ ምንድን ነበር የሚሉት እንመለከታለን። በትክክል ሮቢ፣ በዋናነት ልንመለከተው የሚገባ ነገር ብዬ የማስበው በተለይ ቁጥራዊ መረጃዎች እንዳልከው አሁን ሰዎቹ በሁለት ጎራ ተከፋፍለው እየተመለከትን ነው። ሶሻል ሚዲያው ላይም በተለያዩ ሀሳቦችም የዚህ የ2026 የዓለም ዋንጫ ውድድር ምርጡ መባል ይገባው ነበረ የሚሉ እንዲሁም ደግሞ ሮድሪ በትክክል ተመርጧል፣ ፍትሃዊ የሆነ ምርጫ ነው የሚሉ አሉ። ከጨዋታውም ጀምሮ ትናንትና እንግዲህ ስፔን አርጀንቲናን ያሸነፈችበት መንገድ የእግር ኳስ ፍትሃዊነት ያስመለከተ ነው። እኛ በቀጥታ ስርጭት ወቅት በትክክል ገልጸነዋል። በጨዋታው የተመለከትነው ነገር ነበረ። በጣም አስገራሚ ጨዋታ በስፔን በኩል ተመልክተናል። አስገራሚ ማጥቃት በአርጀንቲና በኩል ደግሞ መከላከል ላይ የታጀበ ጨዋታ ነበረ። ጨዋታው ፍትሃዊ በሆነ ውጤት ተጠናቋል ብለን እናስባለን። በዚህም አርጀንቲና ለተከታታይ የጣሊያንን ታሪክ የምትጋራበትንና ተከታታይ የዓለም ዋንጫ አሸናፊ መሆን የምትችልበትን እንደዚሁም ደግሞ የነ ጀርመንን ታሪክ የምትጋራበትን ጣሊያንና ጀርመን 4 ጊዜ ዋንጫውን አንስተዋልና ብራዚል ናት በ5 ዋንጫ የምትመራው። የነ ሁለቱን የጣሊያንና የጀርመን ታሪክ የምትጋራበት ታሪኳ ተደናቅፏል። እንደዚሁም ደግሞ ስፔን ከ2010 በኋላ ከ16 ዓመታት በኋላ ማለት ነው ከደቡብ አፍሪካ የዓለም ዋንጫ በኋላ እንግዲህ በታሪክ ለመጀመሪያ ጊዜ ለሁለተኛ ጊዜ ለፍጻሜ ቀርባ ለሁለተኛ ጊዜ ዋንጫውን ማንሳት የቻለችበት እድል ተፈጥሯል። በዚህ ውስጥ እንግዲህ ብዙ ነገሮችን ማንሳት ይቻላል። በየጨዋታው ፍትሃዊነት ምንም ጥርጥር የለውም።
ምንም እንዲሁም አንዳንድ ቤተሰቦቻችን እንዳሉን ነበረ መጀመሪያ እኔ አርጀንቲና እንድትበላው ፈልጌ ነበረ ጨዋታውን ሳይ ግን ስፔን መደገፍ ጀመርኩኝ የብዙ በትላንት በኮሜንት ላይ ቤተሰቦቻችን እንዳጋሩን ልክ እንደዛ ነበረ ከጨዋታው ጋር ተያይዞ ብዙ አስተያየቶች ተሰጥተዋል ከዚህ ጨዋታ ጋር ተያይዞ የአርጀንቲና ሽንፈት ተገቢ ነው ምክንያቱም በታሪክ ለመጀመሪያ ጊዜ ምንም አይነት ኢላማውን የጠበቀ ሙከራ ሳታደርግ በፍጻሜ ተሸነፈች ብቸኛው ሀገር ሆናለች በ23 ዝግጅቶች ማለት ነው በ23 ዝግጅቶች ከዚህ በፊት በነበሩት በነገራችን ላይ የታሪክ ብቻ አይደለም በ1966 በነበረው እንግሊዝ ሻምፒዮን በነበረችበት ጨዋታ ላይ እስከ ረፍት ድረስ ምንም አይነት ኢላማውን የጠበቀ ሙከራ ባለማድረግም ሪከርዱ እሷ ነው የአርጀንቲና ነው የእውነቴን ነው አለመሞከር ነው ሪከርዱ አለመሞከር እንደገና አሁንም ሙሉ 90 ደቂቃውን ምንም አይነት ኢላማውን የጠበቀ ሙከራ ሳታደርግ በመውጣት አዲስ ታሪክ ያስመዘገበች ሀገር ሆናለችና ሽንፈት ሲያንሳት ነው ትናንትና አርጀንቲና አሻሻለ የራሷን ሪከርድ እንደገና ያሻሻለችበት አጋጣሚ ነበርና ስፔን 100% ምንም ጥርጥር የለውም የእግር ኳስ ፍትሃዊነትን ከተመለከትን ከደጋፊነት ከስሜት ነፃ ሆነን ከተመለከትን የትላንትናውን ድል በአንድም በሽህ ምክንያትም ለስፔን የምትሰጥበት አጋጣሚ ነውና በኋላ ቁጥራዊ መረጃዎችንም እናያለን የአመቱ ምርጥ አከራካሪ የሆኑ ጉዳዮች አሉ እነሱን በቁጥራዊ መረጃዎች እየተመለከትን በማስረጃ እያቀረብን ከቤተሰቦቻችን ጋር እናነሳቸዋለን ከዛ በፊት ግን ከሽንፈቱ በኋላ ከስፔንም ከአርጀንቲናም በኩል በጣም በርካታ አስተያየቶች ተሰጥተዋል ብዙ አስተያየቶች አርጀንቲናውያን ብዙ አልተከፉም ብዬ አስባለሁ በአንድም በሁለትም አንደኛ ለምንድነው በጨዋታው የነበራቸው ያጫወት መንገድ አስቆጭ ሽንፈት አይደለም የሚያስጠላ ሽንፈት ነው ግን የሚያስቆጭ አይደለም የሚያስቆጭ የምትለው ጥሩ ተጫውተህ በጣም ጥሩ ነገር አድርገህ ድሉ ሲገባ ድሉን መነጠቀህ ነው ፕላስ ደግሞ የመጡበት መንገድ ነበረ መንገዳቸው የሰሩ የመጡበት መንገድ የበለጠ የይቻላል መንፈስን ውስጥ ይፈጥራልና በትክክል አንድም እሱ ነው በጨዋታው ላይ ዋንጫ እንዲገባቸው የሚያደርግ ምንም አይነት እንቅስቃሴ አላስመለከቱንም ስለዚህ ሊቆጩ አይገቡም በቃ ሽንፈት ይገባቸው ነበር ተሸንፈዋል በጸጋ መቀበል ነው ያለበት ከዛ ባሻገር ደግሞ የ2022 የዓለም ዋንጫ ሻምፒዮን መሆናቸው ተጠያቂነታቸውንም ተቆጭነታቸውንም ቀለል አድርጎላቸዋል ያበቃኝ አይነት ነገር አለ አሁን ላይ ደጋፊውም እናንተ ያን የሰጣችሁ ነገር እስካሁን ቤታችን አለ ሆዳችሁ ውስጥ አላለቀም ደስታውን ፈንጠዘንበት አልጨረስነው አይነት ስሜት ነው ትላንትና ደጋፊው ላይ ያያየ ነው ከደጋፊው ብቻ ሳይሆን ወደ አስተያየቶች ስናመራ እንደዚህ የአርጀንቲና ፕሬዝዳንት የሰጡት አስተያየት አለ ከሽንፈት በኋላ ከመጥፎ ድል ጋር ተያይዞ ጨዋታውን መጥቶ ማየት አልፈለጉም በዚያ ምክንያት ነገር ግን አስተያየት ሰጥተዋል ምንድነው ያሉት ዣቪየር ሚሊ ነው የሚባሉት የአርጀንቲና ፕሬዝዳንት ከጨዋታው በኋላ የቡድኑ አባላት ያደረጉትን ጉዞ እና እንደዚሁም ደግሞ ዕውቅና ለመስጠት ለማክበር ብሔራዊ ቡድኑ ከአሰልጣኙ ጋርና ከተጫዋቾች ጋር ተመካክሮ የፈለገውን ቀን ይስጠን የአርጀንቲና የደስታ ቀን ታከብራለች ብለዋል የደስታ ቀን ታከብራለች ተሸንፈህ የደስታ ቀን ታከብራለህ ለምን ራሱ ያየን ነበር አይደለም ኦኬ በትክክል ደጋፊው እኮ ስፔን ዋንጫ ይበላች አይደለም የሚመስለው አርጀንቲና ይበላች የሚመስለው የነበረበት መንገድ በትክክል ስለዚህ ይሄ ነገር ምንድነው አንደኛ ለሁለት ተከታታይ ጊዜ ለፍጻሜ መድረስ ነው ለፍጻሜ ከመድረስ ባሻገር ደግሞ ያለፈው ዋንጫ መብላት አሁን የአርጀንቲና ስሜት በ2022 የዋንጫ ድል ጥላ ስር ነው ያለው በዚያ ጥላ ስር ነው ያለው ሽንፈቱን በጸጋ እንዲቀበሉት ምንም አልቀሰው ተመልክተናል በኋላ እየቆዩ ሽልማቱን ሲያዩ ምኑን ሲያዩ ምናምን እነዚህም አይኖቻቸው እንባ ያፈለቁ ነበር ያለቀሱ ነበር ወደ ሽልማቱ ከተገባው በኋላ የመጀመሪያው ነገር ላይ ቀለል የማድረግ ነገር ነበር ያበቃኝ አይነት ነገር ስለዚህ ሽንፈቱ በጸጋ ተቀብለውታል እንደዚህ በፊቱ እንደነበረው የፍጻሜ ሽንፈት እንደነበሩ ጉዟቸው ሊዮኔል ሜሲ ላይ የሚሰነዘሩ ትችቶች የሉም ተጫዋቾቹ ላይ የሚሰነዘሩ ትችቶች የሉም እናንተ አፈር ብሎ እንደዚህ ሆኖ የሚል አስተያየት የለም አሁን ላይ ማሊያ የሚያቃጥል የለም አንተ ስፔናዊ ነህ የሚል ትችት የለም አሁን ግን ድሮ ቢሆን ብለህ አስበው ሊዮኔል ሜሲ አንተ ስፔናዊ ነህ አርጀንቲናዊ አይደለም ጥርግ በልልን ሲሉት በነበረበት ሰዓት ቢሆን ግን በዚያ ላይ ስፔን አሸንፋቸው ሀገር አሸነፈች አይደል ሀገር እንድታሸንፍ ረዳቸው አይደል ሜሲ ምን ሊሆን እንደሚችል አስበው ከባድ ነው በዛ ላይ ምንም አልሞከረም ምንም የመጣበት መንገድ ደግሞ ዓለም ዋንጫ ላይ 8 ጎል አስቆጥሯል 3 አሲስት አድርጓል ለእያንዳንዱ ለቡድኑ ቁልፍ ስራዎችን ሰራ አስባሉ ፍጻሜ ላይ ምንም ትላንቱ ግን ተሸነፈ ወጣ ሲባል የምር ተጠያቂ እንዲሆን ሊያደርግ የሚችል አይነት ነገር ነበር እውነት ነው እንዴ ትላለህ አንተ ተጠራጠራለህ እኮ ደግሞ ሚዲያዎች ምን ሊሉ እንደሚችሉ አስበው ይጠልፋል አንተ ከዛ ጋር አብሮ ይሄዳል የሜሲ በጣም ወዳጅ የሚባል ኤስፒኤን ትላንትና
ማሊያውን ብቻ አስቀርቶ የሜሲን አንገት አላስገባውም፣ ጥቁር ነበር ያደረገውና ሞኬ ሜሲ ዛሬ ጨዋታ ላይ የነበረው ሚና እንደዚህ ነበር የነበረው ሜሲ እንደዚህ ነበር ብሎ ነበር ይለቀቁትና አስበው በጨዋታ ላይ ምንም የጎል ተሳትፎች አልነበሩትም። በእርግጥ አርጀንቲናም እንደ ቡድን ምንም ኢላማውን የጠበቀ ጎል ሙከራም አላደረገችም። ግን ያው በ0-0 ስታጠናቀቅ ሜሲም አብሮ 0 የነበሩ ስታቶች ነበር የነበሩትና ስፔን እንኳን የመጀመሪያው ያልሆነ እንኳን ኳተር ላይ ባለው ቀድሞ ሞኪ በትክክል እሱ ነገር አትርፏቸዋል። እኔ አሁን አንዳንዴ ላይ ጠግና ይጎዳም ይባላል አምላክ ወይም ደግሞ ለአንተ የሆነ ነገር አዘጋጅቶ ነው አንተ ላይ መጥፎ ነገር እንዲሆን የሚፈቅደው። አሊያ ደግሞ ከዚያ መጥፎ ነገር ጀርባ የሆነ ጥሩ ነገር አለ ወይ ደግሞ በኋላ የሚመጣውን መጥፎ ነገር የምትቋቋምበት ቀድሞ የሆነ ነገር ያዘጋጅልሃልና ለአርጀንቲና አምላክ ያንን ነገር አድርጎላቸዋል ብዬ አስባለሁ። ያን ነገር አድርጎላቸዋልና እንዲያም ሆኖ እንግዲህ አስተያየቶች አሁንም እየሰጡ ናቸው። ከወደ ስፔን በኩልም ብዙ ነገሮች ተሰጥተዋል። የስፔን ጠቅላይ ሚኒስትር ማስተያየት ሰጥተዋል። በነገራችን ላይ ፔድሮ ሳንቼዝ ነው የሚባሉት የዓለም ዋንጫ እድሉን ተከትሎ እንግዲህ ባስተላለፉት የደስታ መልእክት ብሔራዊ ቡድናችን በጣም ድንቅ ነው ብለዋል። ይሄ ዓለም የመሰከረለት ብሔራዊ ቡድን ነው፣ ምንም ጥርጥር የለውም። በጣም ድንቅ ቡድን ነው። እኛ የዓለም ሻምፒዮኖች ነን እና ብሔራዊ ቡድናችን ድንቅ ነው፣ ቡድኑን እናመሰግናለን የሚል መልእክት አጋርተዋል። እንደዚሁ ደግሞ ከውጤቱ ጋር በተያያዘ ሊዮኔል ስካሎኒም በውጤቱ በጣም አዝነናል፣ ተጫዋቾች የሚችሉትን ሁሉ ነገር አድርገዋል፣ እነሱን ላመሰግን እወዳለሁ፣ ግን በውጤቱ በጣም አዝነናል፣ ሌላ ጊዜ አንገታችንን ቀና አድርገን ተመልሰን እንመጣለን። እንባው በተለይ በጣም ልብ የሚበላ በጣም በእውነት በጣም ሊዮኔል ስካሎኒ በእውነት ከደላ ፉንቴ እኩል በጣም ክብር የሚሰጣቸው የሚወደዱ አሰልጣኝ ናቸው። ሁለቱም ጓደኛሞች ናቸው። በዚህና ምስጋና ለደጋፊዎቻችንና ለተጫዋቾቻችን ያለንን ሁሉ ሰጥተናል፣ ነገር ግን ከሽንፈታችን ቀና ብለን ዳግም እንመለሳለን የሚል አስተያየት ሰጥተዋል። ከዚያም ባሻገር ምናልባት ለየት ያለው የዶናልድ ትራምፕ አስተያየት ነው። እንግዲህ በዚህ ዓለም ዋንጫ ላይ እጃቸውንም እግራቸውንም ሲያስገቡ የነበሩ ሰው ናቸው ዶናልድ ትራምፕ። እንደፈለጉ ሲያምሱት የነበረ ሲበጠብጡት የነበረ የፈለጉትን ማድረግ የሚችሉበት መድረክ ሆኖላቸዋል። ይሄ ዓለም ዋንጫ በሶስቱ ሀገራት ቢዘጋጅም አሜሪካ ሁሉን ነገር ፈላጭ ቆራጭ ሆነችበት የዓለም ዋንጫ ነበረ። ከዚሁ ጋር ተያይዞ ጃኒ ኢንፋንቲኖ የፊፋ ፕሬዚዳንትና የአሜሪካ ፕሬዚዳንት ዶናልድ ትራምፕ በጣም ሲተቹ ነበረ። ምንድነው የተባለው? የዓለም ዋንጫ ብዙዎቹም በተለይ ጅማሮ አካባቢ እኔ የዓለም ዋንጫ ብዬ አልወስድም፣ አስቀያሚ የዓለም ዋንጫ በመጥፎ ስሞች እየተሰየሙለት ሲጠራ ነበርና ትራምፕ ሁል ጊዜ የሚሰጣቸው ምላሾች በጣም በቃ የተጋነኑ ናቸው። በዚህኛው የዓለም ዋንጫም ይሄ የዓለም ዋንጫ ለብዙዎች አስደሳች አይደለም ብለው ሊደመድሙት ይችላሉ። ጉዞ ምን ይመስላል እንግዲህ እኛ በዳሰስናቸው እያንዳንዱ ዝግጅቶቻችን ተመልክተናል። ትራምፕ ግን ምንድነው ያሉት? ይሄ የዓለም ዋንጫ ከዚህ በፊት ከነበሩት ከ22ቱም የዓለም ዋንጫ ዝግጅቶች 5 እጥፍ ይበልጣል እና እንደተነገረኝ ከሆነ ከዛም ይበልጣል ብለዋል። እንደገና ከ5 እጥፉም ይበልጥ ይችላል እንደተነገረኝ ከሆነ እና ሁሉም ሰው የሰራው ድንቅ ነው፣ በሰራችሁት ነገር ኮርተናል፣ ይሄ የዓለም ምርጥ ዝግጅት ነው፣ የዓለም በጣም ምርጡ ዝግጅት ነው፣ ከነዚያ መካከል ከሁሉም ዝግጅቶች 5 እጥፍ ይበልጣል የሚል አስተያየት ሰጥተዋል። ነው አይደለም? ሁሉም ሰው እንግዲህ የነበረ ነው ለኔ ይመስለኛል ሞኬ ስልህ ከነበረው ፍራቻ አንጻር ይመስለኛል አላቅም በስኬት መጠናቀቁ ፕላስ ደግሞ ያልጠበቋቸው የደጋፊዎች ድባብ በዚህ ያህል ደረጃ ይሆናል ብዬ አላሰብኩትም ነበርና ያው ሰዓታችን ይዛባ እንጂ አሜሪካን በአየር ንብረት ምክንያትና አማራት እንጂ በተወሰነ መንገድ ጥሩ የሚባል የነበረበት እንቅስቃሴ ነበር። ከፎርማት አንጻር የፊፋ ጉዳይ እንጂ አሜሪካ የዝግጅት ችግር አልነበረም። ትራምፕም ያነሱት አንድ ሀሳብ ምንድን ነበር ሞኬ ብዙዎች አሜሪካን እግር ኳስ የምትወድ ሀገር ወይም ደግሞ ለእግር ኳስ ያልተፈጠረች ብለው ያስቧት ነበር። ያን እውነታ ግን አሁን ሙሉ በሙሉ ቀይረነዋል። ለራሴም ከሰራኋቸው ስራዎች ውስጥ አንድ ይህንን ነገር ብዬ ማንሳት የምንችለውን ነገር አግኝቻለሁ። ዓለም ዋንጫን በስኬት ጀምሮ በስኬት ማጠናቀቅ፣ ሴኩሪቲውን ጠዋት ያነሳሁት ጉዳይ ላይ የ2 ዓመታት የፈጀ ሴኩሪቲ ስራዎች ነበር ሲሰሩ የነበረው። አጠቃላይ በእኛ ሀገር ሂሳብ ወደ 9 ቢሊዮን ያህል ወጪዎች ወጥተውበት ሲሰራ የቆየ ነበርና ፋሲሊቲ ጉዳይ ጥያቄዎች ይነሳባታል ብላ ታስብ አሜሪካ ላይ ግን እንደዚህ ከደህንነት ጋር በተያያዙ የሚነሱ ጥያቄዎች ስለነበረ ያንን ሶልቭ ለማድረግ የሄዱበት ርቀት እና ውድድሩን በስኬት ማጠናቀቃቸው በጣም መልካም ይባል ነበር ብዬ አስባለሁ። በትክክል
ትላንትና በርካታ ቁጥሮች ተመዝግበዋል። አዳዲስ ሪከርዶች ተጽፈዋል። በዓለም ዋንጫ ታሪክ ረዘም ያለ ጊዜያቶችን የፈጁ ያልተሰሙ ሪከርዶችም ጭምር የተመዘገቡበት ነበር። አንደኛውና ዋነኛው ብዬ የማስበው ከከፍተኛ ግብ አስቆጣሪ ጋር በተያያዘ ሲነሳ የነበረው ጉዳይ ነበረ። ኪሊያን ምባፔ አንድ በአንድ ራሱን እያሳደገ መጥቷል። 2018 ላይ ሻምፒዮን ቡድኑ በሆነበት አመት ላይ 4 ጎሎችን አስቆጥሮ ነበረ። 2022 ላይ ፍጻሜ ቡድኑ በደረሰበት አመት ላይ 8 አጋጣሚዎች ላይ ኳስን ከመረብ ማገናኘት ችሎ ነበረ። በዘንድሮ ዓለም ዋንጫ ላይ ደግሞ 10 ጎሎችን ከመረብ ማዋሃድ ችሏል። ታዲያ በአጠቃላይ በውድድሩ 22 ጎሎችን አስቆጥሯል በዓለም ዋንጫው። ታዲያ 22 ዋንጫ በማስቆጠር የውድድሩ የምንጊዜም ከፍተኛ ግብ አስቆጣሪ በመሆን እየመራ ነው የሚገኘው። ሜሲ በ21 ይከተለዋል። እጅግ አስደናቂ ቁጥር ነው በፈረንሳይ በኩል። ሌላ ምናልባት ማንሳት ይጠበቅብናል። ለተከታታይ ጊዜ የዓለም ዋንጫ በ2022 እና በ2026 የዓለም ዋንጫ ከፍተኛ ጎል አስቆጣሪ ቢሆንም አዲስ ታሪክ ጽፏል። በነገራችን ላይ ኪሊያን ምባፔ በዓለም ዋንጫ ለሁለት ተከታታይ ጊዜ ከዚህ በፊት ከፍተኛ ጎል አስቆጣሪ የሆነ አንድ ተጫዋች የለም ለተከታታይ 2 ጊዜ። ኪሊያን ምባፔ ግን ያንን ሪከርድ ለራሱ ማድረግ ችሏል። ምናልባት የላሚን ያማልንም ቁጥር በዚሁ ማንሳት ይኖርብናል ብዬ አስባለሁ። ላሚን ያማል እንግዲህ 5 ድሪብሎችን ማድረግ ችሏል በትላንትናው ጨዋታ እና ሊዮኔል ሜሲ በ2022 7 ድሪብሎችን በማድረግ የመጀመሪያው ተጫዋች ነው። ከሱ ቀጥሎ ላሚን ያማል እንግዲህ ትላንትና ይህንን ማድረግ በመቻል በዓለም ዋንጫው ላይ ትልቁን ቁጥር ማስመዝገብ የቻለበት የድሪብል አጥማቂው ከተጠማቂው ማለት ነው የተማረው ትምህርት በትክክል ብዙ ማንሳት የምንችላቸው ጉዳዮች አሉ። በተለይ ከአርጀንቲና ጋር በተያያዘ ለፍጻሜ ደርሳ ብዙ ጊዜ ዋንጫውን መሳም ያልቻለች ሀገር መሆን ትችላለች ከጀርመን ጋር እኩል። ጀርመን 8 ጊዜ ፋይናሊስት መሆን ችላ ነበር። ማሳካት የቻለችው 4 ነው። በ4ቱ ተሸንፋለች። ኦኬ አርጀንቲና ትናንትናዋ በተመሳሳይ እንደዚሁ ሌላኛውን ፍጹም በላይነቱን ወስዳ ፍጻሜ ደርሳ ሁሉም ግን ዋንጫውን ሳስም የቀረችበት አጋጣሚ ነው ያለው። ኔዘርላንድም ያው ይታሰባል። ኔዘርላንድም በተመሳሳይ በጣም ብዙ ጊዜ የፍጻሜ ጨዋታ ተጫውታ ዋንጫ ያላነሳች ሀገር በጣም ብዙዎችን ማንሳት እንችላለን። በዛ ላይ ደግሞ ሌሎች ማንሳት የሚጠበቁብንም ጉዳዮች አሉ። ምናልባት ለቤተሰቦቻችን የበለጠ ግልጽ ለማድረግ ያክልና አጠር ባለ መንገድ ለማስረዳት ሞኬ ሜሲ በ3 የተለያዩ ዓለም ዋንጫ ፍጻሜዎች ላይ ተጫውቷል። 2014 ላይ 2022 ላይ እንዲሁም ደግሞ የትላንትናው ታዲያ በ3 የዓለም ዋንጫ ፍጻሜ ጨዋታዎች ላይ በመሳተፍ ከብራዚላዊ ካፉ በመቀጠል የመጀመሪያው ተጫዋች መሆን የቻለበት ነበር የነበረው። በ6 የዓለም ዋንጫዎች ላይ በፍጻሜ ጨዋታዎች ላይ 6 ዓለም ዋንጫ ተሳትፏል። 3ቱን ደግሞ በፍጻሜ ጨዋታዎች ላይ ነበሩ። በትክክል ሌላው ሞኪ ያስገረመኝ ቁጥር አለ። እንደው ከየቡድኖቹ አንዳንድ ሰዓት ከማንሳታችን በፊት ባለፉት 6 የዓለም ዋንጫ ጨዋታዎች ላይ ሞኪ 5ቱ ወደ ጭማሪ ሰዓቶች አምርተዋል። ወደ ጭማሪ 30። ይሄ ማለት የሚያሳየው በቡድኖች መካከል እየመጣ ያለውን የፉክክር ጣራ በጣም የበለጠ ከፍ ማለቱን የሚያሳይ ይመስለኛል። ሌላኛው ደግሞ አንተም ቅድም ስታነሳው የነበረው ጉዳይ ነበረ። አርጀንቲና በታሪክ የዓለም ዋንጫ ፍጻሜ ጨዋታ በ90 ደቂቃ ውስጥ ምንም እንኳን ለግብ ያልቀረበ ኳስ ታርጌት አለመሞከር የተሸነፈች ሀገር መሆን ትችላለች። ሌላኛውም ደግሞ ኢሚሊያኖ ማርቲኔዝን ደግሞ ይመለከታል። ኦኬ ምንም እንኳን ቡድኑ ባታሸንፍም በነበረው አስደናቂ ብቃት ግን ቡድኑን እስከመጨረሻው ድረስ ትግል ላይ ነበር የነበረውና በ11 ኳሶች ላይ ኦኬ ግብ መሆን የሚችሉ የነበሩ ኳሶችን 3.92 የጎል ኤክስጂ የነበራቸውን ኳሶች ወደ ጎልነት እንዳይቀየሩ ማድረግ ችሎ ነበር። ታዲያ ምንድነው ቁጥሩ ካልከኝ ኦኬ በጨዋታው 11 ኳሶችን በማዳን ከ1966 ወዲህ በአንድ የፍጻሜ ጨዋታ ከፍተኛ ኳስ በማዳን የመጀመሪያው ተጫዋች ሆኗል። 1966 ላይ የተመዘገበው ቁጥር 10 ነው። በዓለም ዋንጫ ሴፍ 11 አዲስ ሪከርድ በማሻሻል ነው። ያው ስፔን በምን ያህል ደረጃ ጫና አድርጋ እንደነበር ትናንትና በጣም ግልጽ ነበር። በተቃራኒው ግን ምናልባት እንደው እዚህ ላይ ብናነሳ በትላንትናው ጨዋታ ብቻ ሳይሆን በአጠቃላይ ውድድሩ ላይ የስፔን ግብ ጠባቂ ኡናይ ሲሞን ምን ያህል ኳሶችን ሴቭ አደረገ? ምን ያህል ኳሶች ተሞከሩበት? 10 ሙከራ ነው አጠቃላይ አጠቃላይ በውድድሩ የተደረገው። አጠቃላይ አንድ ኳስ ብቻ ናት የተቆጠረችበት። ትላንትና በኋላ ላይ የምናነሳው የሆነ ፉክክር ይኖረናል። ትላንትና በነበረው የሽልማት ስነ ስርዓት ላይ የውድድሩ ምርጡ ግብ ጠባቂ ተብሎ የተሸለመው ግን ኡናይ ሲሞኒ ነው። ነገር ግን እሱ በውድድሩ ሙሉ ጨዋታዎች በ8 ጨዋታዎች ካደረጋቸው አጠቃላይ ሴቦች በላይ የማርቲኔዝ በአንድ ጨዋታ ብቻ ያደረገው ሴብ ይበልጣል።
ግን በትናንትናው ጨዋታው አንድም ሴቭ ያደረገው ወይም የተደረገበት ሙከራ ካለመኖሩ ጋር ተያይዞ የተደረገ ነገር አላየንም። በውድድሩም 10 ሙከራዎች ተደርጎ አንድ ብቻ ነው የተቆጠረችበት። ነገር ግን ትናንት ማርቲኔዝ 11 ሙከራዎች ተደርገውበት ያ አንድ ግብ የተቆጠረበት አጋጣሚ ያለ ያንን ሴቭ ያደረገበት 11 ሙከራዎችን ሴቭ ያደረገበት አጋጣሚ ያለና የውድድሩ ምርጥ ግብ ጠባቂ ተብሎ የኡናይ ሲሞኔ ሽልማት በእውነት ለመናገር በኔ በኩል ይገባዋል ብዬ አላስብም። ለዲቡ ማርቲኔዝ ይገባዋል ብዬ ማስበው አይነት ሽልማት ነው። ለምሳሌ በዓለም ዋንጫው ላይ መጀመሪያ ላይ ከነበሩ ንጽጽሮች ጋር ተያይዞ በውድድሩ ላይ የተሻለ ቁጥር ስላስመዘገብክ ሳይሆን የተሻለ እንደ ቡድን ሳይሆን የሚታይ አሁን የስፔን እንደ ቡድን ነው። እንደ ግል ፐርሰናል የሚታዩ ቁጥሮች እንደሚበዙበት በጨዋታው ምን አደረገ ተጫዋቹ ፐርሰናሊ ምን አደረገ የሚሉ ነገሮች በደንብ እንደሚታዩ እየተነገረ ነበር። ይሄ ባላንዶር ሽልማት ላይም ጭምር የሚነሳ ሐሳብ ነው። ነገር ግን እንደ ቡድን ስፔን እንደ ቡድን ሁሉም ነገር ይገባቸዋል ማለት ትችላለህ። እንደ ግል ግን በኡናይ ሲሞን በውድድሩ ያደረገው ለቡድኑ ያደረገው አስተዋጽኦ ዲቡ ማርቲኔዝ በአንድ ጨዋታ ላይ ያደረገው አስተዋጽኦ ነው እና እንዴት ሽልማቱ ሊገባው ቻለ? ያ ነገርስ በትክክል ታይቷል ወይ? ምናልባት ብዙዎች ሰዎች አልጠየቁም ይሄን ጥያቄ። ግን የትናንትናው የጨዋታው ኮከብነትም የውድድሩ ምርጥነትም ምናልባት ለማርቲኔዝ የሚያጋድልበት በእርግጥ ብዙ ግቦች ተቆጥረውበታል። የ2022 አይነት ብቃቱን ብዙ በዚህ ውድድር አላየነውም። በትናንትናው ጨዋታ ግን በእውነት ለመናገር የጨዋታው ኮከብነት የሚገባው ሽልማቶች ላይ አይዋለው ብዬ ተጠብቀው የነበረ ነውና ምናልባት ይሄን ቁጥር ብናነሳው ብዬ ነው። አዎ ሞኬ ልክ ነህ። ግን 6 ክሊን ሺት ካለው ግብ ጠባቂ ጋራ መፎካከር ይከብዳል። አዎ ግን የሱ ብቃት ነው ያ ነበረበት። ለምሳሌ አሁን ትናንትና ሊዮ ሜሲ አደገኛ ካውንተር ይዞ ለመግባት ሞክሮ ነበር። ወጥቶ ያጨናገፋቸውበት መንገድ አጨናግፎ ነበር። ከዛም በላይ ደግሞ ሞኬ ባለፈው ዴምቤሌ ኦርኬም ኪሊያን ፓፔ ከሁለቱ አንዱ ላይ እንደዚህ ያለ ተመሳሳይ ኳስ በቃ ገባ ብለን ስንጠብቅ የተረፈበት አጋጣሚ ነበረ። በኤክስጂ ሬታቸው ነው አሁን በረኛዎችን የምንለካው። አጠቃላይ ኡናይ ሲሞን 10 ሙከራዎች ተደርገውበታል። 10 ሙከራዎች ሲደረጉበት ሞኬ ያዳናቸው ኳሶች 2.73 ነው በኤክስጂ ሲሰላ። ያ ማለት ኦልሞስት የተቀሩት ቁጥሮች ወደሱ ላይ ቢሞከሩ በየትኛውም ግብ ጠባቂም ደረጃ ያለ ሰው ሊያድናቸው የሚችልባቸው ፐርሰንት ሬት አላቸው። ግን እነዛን ኳሶች ደግሞ ባያድን ኖሮ ዛሬ ስፔን መገኛ የት ነበር የሚለው ደግሞ ራሱን የቻለ ጥያቄም ይሆናል ብዬ አስባለሁ። በትክክል ቤልጂየም ላይ ፖርቹጋል ላይ ሲጫወቱ እኮ 2 አደገኛ ሙከራዎችን ክርስቲያኖ ሮናልዶ ላይ ያወጣበት አስደናቂ ኳስ ነበር። በውድድሩ ምንም ጥርጥር የለም በጣም አስደናቂ ብቃት አሳይቷል። በትናንትናው ጨዋታ ግን ንጽጽሩ ነው የትናንትናው ነው ማነጻጸር ይፈልጋል ከሆነ ምናልባት ሊሆን ይችላል። ግን የክርስቲያኖ ሮናልዶ ላይ ያወጣበትን አጋጣሚ በደንብ እናሳሳለን። እንደውም ወደ ኋላ መቀስ የሚመስል ምት ነበር። አደገኛ ኳስ ካስታወሱት አደገኛ ኳስ ነበር በፖርቹጋል ጨዋታ ላይ ከዛም በፊት በነበረው ሂደት ላይ እና አንዳንድ ጨዋታዎች ላይ በተለይ ከሩብ ፍጻሜው በኋላ በነበሩት ጨዋታዎች ላይ አልተመለከትነውም ነበር ማለት እንችላለን። በአጠቃላይ ደረጃ አላየነውም ነበር። ማሊያውን ሁላ ቆይተን ትናንትና ምን አይነት ማሊያ ነበር የለበሰው ብተኝ ኡናይ ሲሞን ላስታውስ የምችለው ወይ ፎቶ የጋራ የተነሱትን አይቼ ወይ ሲሸለም የነበረውን ሽልማት አይተ ነው እንጂ ምናልባት ደግሞ የሜሲ የመጨረሻ ሰዓት ላይ መነቃቃቶች እንጂ ከዛ በተረፈ ልታነሳ የምትችልበት አጋጣሚ አልነበረም እና ያው 6 ስክሪን ሺት ስላለው የተሾመ ይመስለኛል። ምናልባት ደግሞ ሌላ ማንሳት የሚጠበቅብን ሞኬ የፌራን ቶሬስን ነው። ትናንትና የጨዋታ ኮከብ ተብሎ ተመርጧል። ያው ጨዋታ ቀያሪ ስለነበር በሚል ይመስለኛል ምርጫው የግቡ ባለቤት ስለሆነ የብቸኛ ግቡ ባለቤት ስለሆነ ታዲያ አዲስ ሪከርድ ማስመዝገብ ይችላል። እሱም ከ2014 የማሪዮ ጎቴዝ በኋላ ተቀይሮ በመግባት በዓለም ዋንጫ ፍጻሜ ላይ ጎል አስቆጥሮ ቡድኑን ለአሸናፊነት ያበቃም ተጫዋች መሆን ይችላል እና ፌራን ቶሬስን ጨዋታው ይፈልጋል ብለን ትናንትና በጣም ስናነሳው ነበር። የኦያርዛባልን መጥፋት በተደጋጋሚ ስናነሳው ነበርና ያኛውም ዴላፎንቴ ገበያ ስፖርት ይሰማሉ እንድንን ያደረገበት አጋጣሚ ነበር። ተናገርን ካፋችን ሳንጨርስ ነበር ቅያሩ የነበረው። ሌላ ምናልባት ማንሳት የሚጠበቅብን ጉዳይ ሞኬ ከቁጥራዊ መረጃዎች ጋር በተገናኘ ቀደም ብዬ እንዳነሳውልህ የስፔን ኳስ ቁጥጥር የበላይነት እጅጉን ላቅ ያለ ነበር። 70% የኳስ ቁጥጥር የበላይነት ወስዳ ነበር። ታዲያ ያ 70% የኳስ ቁጥጥር የበላይነት ሲወሰድ ልክ እንደ ቅድሙ ቁጥር ሁላ ከ1966 በኋላ በአንድ የፍጻሜ ጨዋታ ላይ ከአንድ ቡድን የተመዘገበ ከፍተኛው ቁጥር ነው። ይሄ ማለት ያው አርጀንቲናዎች ፍጹም እንዳልነበሩ በጨዋታ ላይ
ከደቂቃ በተለይ እኔ ቀይ ካርዱ ተርኒንግ ፖይንት ነበር ብዬ አላስብም። ከዛም በፊት ያው እንደውም በኋላ መነቃቃቶች ነበሩ። የበለጠ ጉዳት እንደውም ሊፈጥርላት ቻለ ብለህ ታስብ ትችላለህ። ካምባክ ሊኖር ይችል ነበር ማለት ነው ምናምን ብለህ ሁላም ታስብበት ነገር ታጋባ የምትችልበት ሁኔታዎች ነበሩ። ግን ከሞላ ጎደል ያን ያህል አቀራረባቸውም የሚመስጥ አልነበረም ብዬ ስላሰብኩኝ ያን ያህል እኔ ቀይ ካርዱ ላይ ሾ መሆን አልነበረበትም ብዬ አስባለሁ። ግን ደግሞ ኦኬ የማኩኩሪያ አፉን ሸፍን ያወራባት አጋጣሚ አንድ ጥያቄ ምልክት ተደርጎባታል። ለምን እሱ ቀይ ካርድ አልተመለከተም በዛን ሰዓት? ሊዮኔል ሜሲም ያመለከተ ነበር። ኤንዞ ፈርናንዴዝም አንድም በዳኛው እይታ ውስጥ የገባው ለምን እሱን ዝም አልከው ብሎ ነበር። ያው እነ ፓራዴዝም ታልፈዋል። እሱማ በኋላ ቀይ ካርዱ ይመለከት ብዙ ጉዳዮች ማንሳት እንችል ነበር የነበረው። ሮቢ ግን ምናልባት ወደ እንትኑ ብናመራ ይሄ የሊዮኔል ሜሲና የሮድሪ ኮከብ ተሸላሚነት ቀደም ብለን በዲቡና በኡናይ ሲሞኒ መካከል የነበረውን አይነት ሐሳብ አለ ክርክሮች። የኡናይ ሲሞኒና የማርቲኔዝ በትላንትናው ጨዋታ መስፈርት ብቻ ነው የምናንሳቸው። ከዛ ውጭ በውድድሩ በነበራቸው የአመጣጥ ሁኔታ ምንም የስፔን የመከላከል ብቃት ቢኖርም የኡናይ ሲሞኒ አስደናቂ አቋም ግን ይታወቃል፣ ግልጽ ነው። እነዚያን ግብ ጠባቂዎች እነ ዴቪድ ራያን ተቀያሪ ወንበር ላይ እነ ጋርሺያን ተቀያሪ ወንበር ላይ ያስቀመጠው ኮከብ ነውና ምንም ጥርጥር የለውም በብቃቱ። ግን በትላንትናው የውድድሩ ኮከብ ተጫዋች ሽልማት ላይ የሊዮኔል ሜሲ ይገባው ነበረ፣ እንደዚሁም ደግሞ የሮድሪ ይገባዋል ሽልማቱ ልክ ነው የሚሉ በተቃውሞና በመደገፍ ላይ የቆሙ ሐሳቦች ነበሩና እንደው በውድድሩ ሮድሪ ይታወቃል የ2004 የባላንዶር ተሸላሚ ሲሆን ተነስተው የነበሩ ሐሳቦች አሉ። ከቪኒሲየስ ጁኒየር ጋር የነበሩ ነገሮች ስታቶች ተመልክተው ብዙ ሰዎች የራሳቸውን ግምት ወስደዋል። በዚህ ጨዋታም እንዲው በዚህ ቁጥርም በዚህ የሊዮኔል ሜሲ ውድድሩ ኮከብነትና የሮድሪ ኮከብነትም እንዲው ስታቶችን አይተን ማን የተሻለ መሸለም ነበረበት የሚሉ ሐሳቦችን ብናነሳ አሁን ሁለቱም የነበራቸው ሊዮኔል ሜሲ በ8 ጨዋታዎች 8 ጎል አስቆጥሯል። ሮድሪ ምንም ጎል አላስቆጠረም፣ አሲስትም ያደረገበት አጋጣሚ አልነበረምና ሊዮኔል ሜሲ ደግሞ በሁለቱም በኩል ስኬታማ ውድድር ጊዜን አሳልፏል። ከዛ ጋር የተያያዙ ነገሮች እየተነሱ ነበረ። ምናልባት ቁጥሮችን ከማየታችን በፊት እንደጠቅላላ ሊዮኔል ሜሲ ቡድኑን ሙሉ ለሙሉ ተሸክሞ በትከሻው ይዞ መጥቷል የሚሉ አሉ። ሮድሪ ደግሞ የቡድኑን እንትን ላይ እንደ መሪ እንደ ዋና የጀርባ አጥንት ነው። ሊዮኔል ሜሲ ግን ለአርጀንቲና ብሔራዊ ቡድን ነፍሱም ስጋውም አጥንቱም ደሙም ነው የሚሉ ሐሳቦች አሉ። በዚህ መካከል በሁለቱ ብሔራዊ ቡድኖች መካከል እስከ ፍጻሜ ድረስ በነበራቸው ጉዞ ላይ ምናልባት የነበራቸውን ስታት አይተን ለቤተሰቦቻችን ምላሽ ብንሰጣቸው ሙኬ ሁለቱም ለቡድናቸው እንዳልከው አንተ በጣም ምሰሶ የነበሩ ሰዎች ናቸው፣ ምንም ጥያቄ የለውም ሁለቱም። አሁን ከቁጥራዊ መረጃዎች አንፃር ከተመለከት ነው ሁለቱም የሚጫወቱባቸው ሚናዎች የሚለያዩ ስለሆነ በቁጥር ደረጃ ልታነጻጽራቸው የምትችልባቸው ሁኔታዎች አይደለም። ግን ከተወጡበት ሚናና ከተሰጣቸው የተሰጣቸውን ኃላፊነት በተወጡበት ሚና መሰረት ከለካ ነው በቦታቸው ከለካ ነው ሌሎች ማመዘኛ ትናንትና ምናልባት ላይቭ ላይ የነበሩ ሰዎች ከነበሩ ሳስቀምጥ ነበር። እንዲሁም ኮሜንት ላይም ጥያቄዎች ሲሰነዘሩ ነበረ፣ ትችቶችም ሲመጡ ነበረ። ያው የግል ኦፒኒየን እንደሆነ ዛኔ ማሳውቄ ነበረ። እኔ ቢሆን ከሆነም ሊሆን የሚችለው ጁድ ቤሊንጋም ካልሆነ ደግሞ ሮድሪ ከዛ በኋላ ሜሲ ይመጣል ብዬ ነበረ ነው ሞኪ። ያንን በራሴ መመዘኛ መንገድ ሬንጅ ባደረኩባቸው በተመለከትኩባቸው የት ነው ኦፍ ኮርስ ሜሲ 8 ጎል አስቆጥሯል፣ 3 አሲስት አድርጓል። ሌሎች ስታቶችንም ከኳስ ጋር የተገናኙ ስታቶችን ብናነሳ ምንም ጥያቄ የለውም ሜሲ ዲዘርቭ ያደርጋል። በሌሎች የጨዋታ እንቅስቃሴዎች ላይም ከለካ ነው አይደለም። ይሄ እኮ የኩባርሲና ያማል ሁላ የአንድ ቡድን ተጫዋቾች ሁሉ ጥያቄ ሲነሳበት የነበረበት አጋጣሚ ነበር። ኩባርሲ አሸንፎ እንዲሁም ያማል ሽልማቱን ሊቀበል ሲወጣ እኮ ደስተኛ አይደለም የሚያስብል አይነት ሁኔታዎች ሲነሱ ነበር የነበረውና ምናልባት እንዲሁም በሶፋሬት ጄጅ ለማድረግ ያክል ሁለቱን አካላት ሊዮ ሜሲ በጨዋታው ላይ 8 ዓለም ዋንጫ ጨዋታዎች ናቸው የተከናወኑት። ከ8ቱ ጨዋታዎች ላይ ያደረገው ሊዮ ሜሲ 7ቱን በቋሚነት ጀምሯል። አንዱን ተቀያሪ ሆኖ ነው የገባው የምድብ ጨዋታ ላይ 93 ደቂቃዎችን ፐር ጌም ይጫወታል በአማካኝ በጨዋታ ቶታል 740 ደቂቃዎችን ተጫውቷል። ታዲያ 6 ጊዜ
የሳምንቱ ምርጥ ቲም ውስጥ መካተት የቻለበትም አጋጣሚ ነበር። ከ8 በ6 እጅግ አስደናቂ ቁጥር ነው። በጣም በአጠቃላይ በጨዋታ ላይ ከነበረው ሚና አንጻር ዲስታንስ ከቨር ያደረጋቸውን ስንመለከት፣ ነምበር ኦፍ ስፕሪንት ስንመለከት፣ ቶፕ ስፒድን ስንመለከት በ5.3 ኪሎ ሜትሮችን በሜዳ ላይ ዲስታንሶችን ከቨር ያደርግ ነበረ። ስፕሪንቶቹን ደግሞ ብንመለከት 3.0 ያህል ነምበር ኦፍ ስፕሪንት ነበረው ፐር ጌም፣ 30.9 ኪሎ ሜትር ፐር አወር ቶታል የነበረ ቶፕ ስፒድ ነበረው ፐር 90 ሚኒት ማለት ነው። ታዲያ ያው ሊዮ ሜሲ ልንመዝን የምንችልባቸው ራሱን የቻሉ ደግሞ መስፈርቶች አሉ። ለምሳሌ አሁን በጎል ሬንጅ ከተመለከትን ለቶፕ ግብ አስቆጣሪነት እስከ መጨረሻው ድረስ ሲፎካከር ነበረ። 8 ግቦችን አስቆጥረዋል። ኤክስፔክትድ ጎላቸው 5.28 ነበሩ። ስኮሪንግ ፍሪኩዌንሲውን ብንመለከት፣ ጎል ፐር ጌም ብንመለከት፣ ሹት ፐር ጌም ብንመለከት፣ ኦን ታርጌት ብንመለከት 4.4 በጨዋታ የሚያደርግባቸው አጋጣሚዎች ነበሩ። አንድ ጎል ቢያንስ በጨዋታ ያስቆጥር ነበር። ምክንያቱም 8 ጎል ነው ያስቆጠረው። 8 ጨዋታዎች ተጫውቷል። በጨዋታ 1 ጎል እንደማለት ነው። ኦን ታርጌት በጨዋታ 2.3 የመሞከር ቁጥሮች ነበሩት የነበረውና በፓስ ደረጃም ከተመለከትን 4 አሲስቶችም ነበሩት። ኤክስፔክትድ አሲስቶቹ ራሳቸው 4 ነበሩ። 4ቱም ወደ አሲስትነት መለወጥ የቻሉበት አጋጣሚ ነበር። ግን ደግሞ ምንድነው ሊዮ ሜሲ ላይ ልናነሳው የምንችላቸው ነገሮች ፐር ጌም ያው 72 ተቾች አሉት እንደ ቁጥር። ቢግ ቻንስ ክሬት በማድረግ 8፣ ያ ማለት በጨዋታ 1 እንደማለት ነው። ኪፓስ ፐር ጌም 3.3 ነው። ኦኬ አሁን ዲቴል ቁጥሮችን ካነሳን በጣም ልንገፋ ነው። ግን ምንድነው አሁን ሁለቱን አመዛዘንን ልንል የምንችለው በአኩሬሲያቸው ላይ ነው። በተለይ ይሄ ኦፖዚሽን ሃፍ ላይ ባሉት ሎንግ ቦል ላይ ባሉ ሬንጆች፣ ቺፕ ፓስ አሁን ሁለቱ ሊያመሳስላቸው ሊያቀራርባቸው የሚችለው አካባቢ ይሄ አካባቢ ነው። ታዲያ በዚህን ያህል ደረጃ ሊዮ ሜሲ ምን ያህል አኩሬት ፐር ጌም ነበረው የሚሉትን ነገሮች ስንመለከት 35.8 ነበር። ያም ከ100 ወደ 82 ነጥብ ሬንጅ ማለት ነው ከተጫወተው አንጻር። አሁን እዚህ ጋር ከሮድሪ ጋር ያላቸው ዲፍረንስ ፍንተው እያለ ሊመጣ ይችላል። 7.4 ኦን ሃፍ ላይ፣ ኦፖዚሽን ሃፍ ላይ ደግሞ 28.3፣ በአጠቃላይ 81% ሬንጅ ነበር የነበረው። ዱሃሎችን በማሸነፍ ሊሆን ይችላል። ታክር ፐር ጌም ያው በእርግጥ ዲፌንዲንጉ ያን ያህል ላይሆን ይችላል። ፋይናል ሰርድ ላይ ፖዚሽን ወን ማድረግ ያን ያህል ላይሆን ይችላል። ይባስ ብሎ ክሮስ ላይ ኦኬ ፐር ጌም 2.5 ክሮስ ነው የሚያደርገው ሊዮ ሜሲ። ከ137 ነው አኩሬሲ ይባል ማን ያምናል? ቁጥሮች ናቸው። ግን ይሄ 36% ቺፕ ፓስ ነበረው። ያ ራሱን የቻለ እንደ አንድ ክራይቴሪያ ካስቀመጥ ነው የበለጠ ሊዮ ሜሲ ዝቅ ብሎ የተገኘባቸው ነበረ። ድሪብል ብታነሳ 72% ስኬታማ ነበር የነበረው። ዱዋሎችን በማሸነፍ ረገድ ግን 57% ብቻ ነበር ስኬታማ የነበረው እና ግራውንድ ዱዋሎችን በተለይ ደግሞ 58% ብቻ ነበር ያሸነፈው። ኤሪያል ዱዋል ያው ከቁመትም አንጻር ብዙም ስለማንጠበቀው 33% ነበር ያሸነፈው። በአጠቃላይ በጨዋታ በአማካይ 18 ኳሶችን ይነጠቅ ነበር ሜሲ። ያው አንዳንዴ የሚሰራ ሰው ይሳሳታል። ብዙ ከኳስ ጋር ስትገናኝ የበለጠ ልትጠቃም ይችላል። አብዛኛውን ጊዜ ኳስ ከግሩ አጣፋም። ለዛ ነው። ግን ይሄን ደግሞ ቁጥር ወደ ሮድሪ ስታመጣው ሮድሪ እንኳን ያን ያህል ድሪብለር ያልሆነ ተጫዋች ፐር ጌም 1.4 ድሪብል ያደርጋል። እንደ አማካኝ ተጫዋች የምትጠብቀው አይደለም። 75%ቱ ደግሞ ስኬታማ ነበሩ። ቶታል ዱዋሎችን በማሸነፍ ረገድ ከተመለከተ 66%ዎችን አሸንፏል። ግራውንድ ዱዋሎችን ደግሞ 83%ዎችን አሸንፏል። ማንም በጥሶት ያለፈው የለም። በጨዋታ ቢያንስ 5 ኳሶችን ያቋርጣል። ኢንተርሴፕቱን ራሱን የቻለ ነው። ኳሶችን በመሳሳት ረገድ ከሜሲ የተሻለ ተች ፐር ጌም አለው። ግን 79% ኤሪያል ዱዋሎችን አሸንፎ 9 ኳሶችን ብቻ ነው የተነጠቀው። 9 ኳሶችን ብቻ የተነጠቀው። ያ ማለት ቀላል የሚባል ቁጥር እንዳልነበረው። ፕላስ ደግሞ ምንም ካርዶችን አልተመለከተም። ለየት የሚያደርገው የሮድሪን ኳሊቲ ያ ነው። ቢጫ የለም፣ ቀይ የለም፣ ምንም ነገር ማለት ነው። ታዲያ ምናልባት አንድ ቢጫ ካርድ አልተመለከተም። ዳታዎች ላይ በጣም የሚገርም ነው። አንድ ቢጫ ያለበት መስሎኝ አስበው። በዚህን ያህል ደረጃ እየለፋ ያለ በጥራት ሎንግ ቦል ሬንጆቹን፣ ቺፕ ፓሶቹን፣ ክሮሶቹን እያንዳንዱ ብትመለከት ገና አእምሮ ላይ የምታስባቸው ነገሮች ነው ሰርቶ የሚያስመለክተን። እግሩም አይምሮም እኩል በፍጥረት የሚሄድባቸው አጋጣሚዎች ነበር የነበረውና በኦውን ሃፍ ላይ አኩሬሲያቸውን የጠበቁ ኳሶችን በማሻገር ፐር ጌም 92% ስኬታማ ነበር። በቃ ለሞኬ ለማቀበል ካሰበ ሞኬ ጋር ነው።
ያው ከዴብሬ ነው ያለ ምንም ያስገርም አይችልም ግን ደግሞ የምታነሳቸው ነገሮች አሉ ከሱ ቁጥሮች አንፃር ኦፖዚሽን ሀፍ ላይ 92% ስኬታማ ነበረ እያንዳንዱን ዲቴል ቁጥሮች ከገባን ወደ ውስጥ በጣም ልንጠልቅ ነው ግን በጨዋታ ላይ 9.7 ኪሎ ሜትሮችን ከቨር ማድረግ የሚችል ተጫዋች ነው ሮድሪ 6.4 ስፕሪንት ያደረገ ኳሶችን ኢንቨርት ያደረገው ኦቨርላፕ ያደረገ በሁሉ በኩል እንደ ቡድኑ መለጠጥ አብሮ እየተለጠጠ እንደ ቡድኑ መሳሳት ቴምፖን ኮንትሮል ያደረገ የቆየ ተጫዋች ነበረ በአጠቃላይ ግዝፈቱን ፍጥነቱን ያን ያህል ዝግ ያለ ነው ብለን ማንሳት የምንችለው ሮድሪ ቢያንስ በጨዋታ ላይ 30.1 ኪሎ ሜትር ፐር ሃወር ስፒድ ማስመዝገብ ይችላል በጨዋታ ላይ እንዳልኩ 8 ጨዋታ ነበራት ስፔን ያደረገችው ያው ፋይናሊስት ስለነበረች 8ቱም ላይ ቋሚ ሆነ ተጀምሯል 91 ደቂቃ በአማካኝ በጨዋታ ይጫወታል 726 ደቂቃዎችን በመጫወት ከሜሲ በሁለት ደቂቃዎች ሻል ብሎ ይገኛል ማለት ነው በአጠቃላይ ግን ሁለቱ በቦታቸው በተሰየሙበት መመዘኛ መሰረት ከምንም በላይ ደግሞ የዋንጫው አሸናፊ መሆኑ የበለጠ ለምርጥነት ያደላ ይመስለኛል ጁዲ ቤሊንግሃምም ከቁጥር አንፃር ከጎል አንፃር ምናልባት እዚህ ጋር ስታቱን ከከተትኩበት ያው ሌላ አጀንዳ እንዳንከፍት በሚለው ነው እንጂ የሊዮ ሜሲ የስታት ቀረቤታና የጁዲ ቤሊንግሃም የስታት ቀረቤታ ኦልሞስት እኩል ናቸው ግን ማንሳት የምንችልባቸው ሂደቶች የነበረበት አጋጣሚ ነበር ሜሲን ግን በምን ደረጃ ከፍ ታደርገዋለህ ፋይናሊስት በሚለው ያኛው ደግሞ በደረጃ በሚለው ሬንጅል ታደርገው ትችላለህ ከዛ ውጪ በነበረው አጠቃላይ እንቅስቃሴ ግን ትናንትና ሊዮ ሜሲ በተለይ የነበረው ደካማ አፈጻጸም ትናንትና ደግሞ የበለጠ ፕሩፍ ያደረገ ይመስለኛል ሁለቱም አንድ በአንድ እርስ በርስ የተገናኙትና እርስ በርስ ሲገናኙ ሮድሪ ያሸነፈ መሀል ሜዳው ላይ ተቆጣጥሮት ነበር ሜሲን አጥፍቶት ነበር የሃዛርድና ሄሬራን ጉዳይ ሁሉ አንስተነው ነበር ትናንትና ምሽት ላይቭ ላይ በነበረው ሮድሪና ሜሲን በደንብ እዛ ላይ ስለገለጽ ነው ያው ሌላ በሰፊው ፕሮግራም ይዘን መተን ይህን ጉዳይ የምናነሳው ነው የሚሆነው እናመሰግናለን ሮቢ ቤተሰቦቻችን እንግዲህ የተከታተላችሁ የቆያችሁት ገበያ ስፖርት ከሜዳ ባሻገር የነሐሴ 13 2018 ዓ.ም የዕለተ ሰኞ አመሻሽ ስፖርት ፕሮግራማችን ነው እንግዲህ ከዓለም ዋንጫው ጋር በተያያዘ በርካታ ጉዳዮችን እያነሳን እንደተከታተላችሁት ቆይታ አድርገናል እንግዲህ ካለን ሰዓት አንፃር ቆይታችንን በዚሁ ለመቋጨት እንወዳለን በተለይ ደግሞ ትኩረት ለማድረግ ሞከርነው በጨዋታው የነበሩ አዳዲስ ቁጥሮች ሪከርዶችና አስተያየቶች ላይ ትኩረት አድርገናል በጨዋታው ላይ የነበሩ ጥያቄዎችም ነበሩ ከጨዋታው በኋላ የሊዮኔል ሜሲና ሮድሪ ጥያቄ በዋናነት የኮከብ ተጫዋቹ ጋራ ጥያቄዎች ነበሩ እነሱ ሞራውን በደንብ ግልጽ ይሆኑላችሁ ይመስለናል እኛም እንግዲህ ቆይታችንን በዚሁ አገባደን ነገ በሌሎች ተመሳሳይ የተለመዱ ዝግጅቶቻችን ከእናንተ ጋር ተመልሰን የምንገናኝ ነው የሚሆነው ለአሁኑ ግን በዚህ እንቋጭ ሮቤል አብርሃምና የመኮንን አልማው ፕሮግራሙን እየመራን መረጃዎችን ወደ እናንተ እያደረስን ቆየነን እንደዚሁም ጆ ደግሞ ቴክኒኩና ካሜራውን እየተቆጣጠረ ከኛ ጋር አብሮን ነበረ አብራችሁን ስለነበራችሁ እንዲሁም ሐሳብ አስተያየቶቻችሁን ስለምታጋሩን ከልብ ነው የምናመሰግነው መልካም ምሽት መልካም ሌሊት